ሰላም አድማጭ ተመልካቾቻችን የተለያዩ የዝውውር መረጃዎች እየወጡ ይገኛሉ። በእንግሊዝም በስፔንም አንዳንዶቹን እንመልከት። ባርሴሎና ትላልቅ ተጫዋቾችን ለማስፈረም ቆርጦ የተነሳ ይመስላል። የተለያዩ ተጫዋቾችን በወኪሎቹ አማካኝነት እያነጋገረ ይገኛል። ከነኛ መካከል በዚህ ሰዓት ላይ በጣም ወደ 80% እያለቀ የሚገኘው አንቶኒ ጎርደን ወደ ባርሴሎና የሚያደርገው የዝውውር ሂደት በጣም በፈጠነ መልኩ እየሄደ ይገኛል። ባርሴሎና ከአንቶኒ ጎርደን ወኪሎች ጋር ሙሉ ለሙሉ ከስምምነት መድረስ ችለዋል። እናም አሁን የሚቀረው ከኒካስትል ጋር የሚደረገው ድርድር ነው። ከኒካስትል ጋር ደግሞ ወደ 50% የሚያክለው ድርድር እንዳለቀ ነው። ባርሴሎናዎች ከኒካስትል ጋር የሚያደርጉትን ድርድር በፍጥነት ማከናወን ነው የሚፈልጉት። ምክንያቱም ሌሎች ክለቦች በመሃል ገብተው በጎርደን እንዳይወስዱት በጣም ስጋት አላቸው። በሉዊስ ዲያዝ የተፈጠረው ያም ነው እንደሚታወቀው ከሆነ እናስታውሳለን። ስለዚህ ባርሴሎናዎች የአንቶኒ ጎርደንን በፍጥነት ነው መጨረስ የሚፈልጉት። እንደነ ባየር ሙኒክ እና አንዳንድ የእንግሊዝ ክለቦች እዛ ውስጥ ጣልቃ ሳይገቡ ቶሎ እንጨርስ የሚል ነገር ነው የሚታየው። ያ ደግሞ ወደ 70 ሚሊዮን ፓውንድ እና ተጨማሪ 10 ሚሊዮን ፓውንድ ለኒካስትል ለማቅረብ ባርሴሎና ዝግጁ ነው የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። ከባርሴሎና ጋር ተያይዞ ያሉት መረጃዎች ጁሊያን አልቫሬዝ ወይም ስፓይደሩ ለአትሌቲኮ ማድሪድ ውሌን አላራዘምም ብሎ መናገሩ ይታወቃል። ውሎ የማያራዝም ከሆነ ደግሞ የመልቀቁ ነገር በጣም አጠራጣሪ ነው ማለት ነው። ሊለቅበት የሚችለው እድል በጣም የሰፋ ነው። አትሌቲኮ ማድሪዶች ከ80 ሚሊዮን ከ100 ሚሊዮን እስከ 150 ሚሊዮን ፓውንድ ይፈልጋሉ ለጁሊያን አልቫሬዝ። ነገር ግን ይህን ገንዘብ አቅርቦ ማን ይወስዳል የሚለው ጥያቄ አሁንም እዚህ ጋር ስሙ እየተነሳ የሚገኘው ባርሴሎና ነው። ባርሴሎና ጁሊያን አልቫሬዝ መሄድ የምፈልገው አንድና አንድ ባርሴሎና ነው ብሎ ለአትሌቲኮ ማድሪድ ነግሯቸዋል። ነገር ግን ባርሴሎና እስከዚህ ገንዘብ ሊያወጣ ይችላል የሚለው ነገር በጣም አጠራጣሪ ነው። ለዚህ አርሰናል በአሁን ላይ በፋይናንሻሊ በጣም ትርፋሚ የሆነው የእንግሊዝ ክለብ ጁሊያን አልቫሬዝን ሊወስዱ የሚችለው ነገር አለ የሚሉ ነገሮች እንደሚታወቀው ነው እየተስፋፉ ይገኛሉ ማለት ነው። ምክንያቱም በዛ በግራ ዊንገርም በ9 ቁጥርም በስትራይከርም በነምበር 9 መጫወት ስለሚችል አርሰናል እዚህ ዝውውር ውስጥ ጣልቃ በመግባት ሊወስዱ ይችላሉ የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። ሌላኛው የዝውውር መረጃ ደግሞ የአማካይ ስፍራ ተጫዋቹ የጣሊያን ሴሪያው ተጫዋቹ ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እስከ 70% የሚያክሉ አልቋል የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። 30 ሚሊዮን ፕላስ 5 ሚሊዮን የቦነስን አክሎ ማንቸስተር ዩናይትድ ከአትላንታ ወደ ስምምነት ለመድረስ ከጫፍ ደርሰዋል የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። ያንንም አስመልክቶ ማንቸስተር ዩናይትድ የመጀመሪያ የክረምት የዝውውር መስኮት ፈራሚ ለማድረግ ተቃርቧል የሚሉ ነገሮች እየወጡ ይገኛሉ ማለት ነው። ማንቸስተር ዩናይትድ እንደሚታወቀው ከሆነ ከ3 በላይ አማካዮችን ለማስፈረም ጥረት የሚያደርግበት የዚህኛው የዝውውር መስኮት የመጀመሪያ ፈራሚው ኤደርሰን 6 ቁጥር ቦታ ላይ የሚጫወተው ይሆናል። ማንቸስተር ዩናይትድ በሁለተኝነት ለማስፈረም ጥረት የሚያደርጉት ተጫዋች ተብሎ የሚጠበቀው ማቲያስ ፈርናንዴዝ የወሳሙ ተጫዋች ማንቸስተር ዩናይትድ እሱ ላይ ደግሞ ላቅ ያለ እርምጃ ለመውሰድ ጥረት ያደርጋሉ ተብሎ ይጠበቃል። ምክንያቱም በዝርዝራቸው ውስጥ የያዙት ተጫዋች ነው። ዲፌንሲቭሊ ኦፌንሲቭሊ በጣም ጥሩ ተጫዋች እንደሆነ እናውቀዋለን። ማቲያስ ፈርናንዴዝ ዌስትሃም ዩናይትድ መውረዱን ተከትሎ ማንቸስተር ዩናይትድ ያንን ተጫዋች በትኩረት ፎከስ አድርገው እየሰሩበት እንደሆነ የተለያዩ መረጃ ምንጮች እያስመለከቱ ይገኛሉ ማለት ነው። አንደርሰንን ብዙዎች እንዲያስፈርሙ ቢፈለግም ነገር ግን አንደርሰን ከማንቸስተር ሲቲ ጋር አድቫንስድ የሆነ ቶክ እያደረጉ ነው የሚሉ መረጃዎች እየወጡ ነው በስፋት ማለት ነው። ማንቸስተር ሲቲ አንደርሰን ጋርዲዮላ ቢለቅም ማሪስካ ቢመጣም አንደርሰን የመጀመሪያ ፕላናቸው መሆኑን ለአንደርሰን ነግረውታል። ስለዚህ አንደርሰን በማንቸስተር ሲቲ በጣም የሚወደድና ተፈላጊ ተጫዋች ነው ማለት ነው። ሌላው ደግሞ ጆዋ ፔድሮ ባርሴሎናዎች አልቫሬዝን፣ ጆዋ ፔድሮ፣ አንቶኒ ጎርደን የተለያዩ ተጫዋቾችን እየነኩ ቢገኝም ነገር ግን በጆዋ ፔድሮ ጋር የሚነሳው መረጃ ቼልሲዎች ለባርሴሎና አንድ ነገር ነው የነገሩት፣ ጆዋ ፔድሮ የማይነካ ተጫዋች ነው ብለዋቸዋል ማለት ነው። ይሄ ደግሞ ምንን ያመላክታል? ለዝውውሩ በጣም ክፍት አለመሆናቸውና በጣም የሚወሳሰብ ይሆናል ማለት ነው ለባርሴሎና። ስለዚህ ባርሴሎናዎች የተለያዩ አማራጮችን እያዩ ነው። ለፊሊክ አንድ ቃል የገቡለት ነገር ተጫዋቾችን እናመጣለን የሚል ነው ማለት ነው። ፊሊክም የሚፈልጋቸውን ተጫዋቾች ለዴኮ በመንገድ ዴኮ በጣም በፍጥነት ውሳኔዎችን እየወሰነ ይገኛል ማለት ነው። ተመልካዮቻችን ለዛሬ ያዝናቸው መረጃዎች እነኚህ ናቸው። አመሰግናለሁ።